ያለምንም በጀት አንድ ብር ሳታወጡ ባላችሁ ነገር ብቻ ልትጀምሩት የምትችሉት የኦንላይን ቢዝነስ ዛሬ በዚህ ቪዲዮ የምነግራችሁ ነው። እሱም ሶሻል ሚዲያ ነው። ዩቲዩብ መጀመር ፈልጋችሁ ከየት እንደምትጀምሩ ግራ ለገባችሁ ሰዎች ወይም ደግሞ ዩቲዩብ ጀምራችሁ እንዴት አድርጋችሁ ቪዲዮአችሁን ማሳደግ እንደምትችሉ ግራ ለገባችሁ ወይም ወደፊት ዩቲዩብ እጀምራለሁ ብላችሁ ላሰባችሁ ሁሉ ይሄ ቪዲዮ ለእናንተ ነው። ዩቲዩብ በዜሮ ካለንበት ለመጀመር ምን ነገሮች ያስፈልጉናል? ዩቲዩብ ለመጀመር ምን አይነት ጊሮች ወይም ምን አይነት መሳሪያዎች ያስፈልጉናል? ባለንበት ዩቲዩብ መጀመር ብንፈልግ ምን ማድረግ አለብን? የሚሉትን ነገሮች በአጠቃላይ በዚህ ቪዲዮ አሳያችኋለሁ ማለት ነው። በዜሮ በጀት ለምን እንዳልኳችሁ በዚህ ቪዲዮ መጨረሻ በደንብ አድርጋችሁ ታውቃላችሁ። ምንም ነገር ኤክስትራ ነገር ሳያስፈልጋችሁ ባላችሁ ነገር ብቻ ጀምራችሁ ልታድጉበት የምትችሉት የኦንላይን ስራ ሶሻል ሚዲያ ብቻ ነው። ሌሎቹ አብዛኞቹ ፌክ ናቸው። እንደዚሁም ደግሞ በለፋችሁት ልክ ሳይሆን ከለፋችሁት በታች ነው የሚሰጧችሁ ሌሎች የኦንላይን ቢዝነሶች ተብለው የሚነገሩት። በአጠቃላይ ወይ አንድ ሰው ወይ ሁለት ሰው ወይ ከላይ ያሉ ሰዎች ነው ስኬታማ የሚሆኑባቸው እንጂ ከታች ያሉት ሰዎች በጣም ስትራግል ያደርጋሉ። ስትራግል አድርገው ራሱ ስኬታማ ላይሆኑ ይችላሉና ሶሻል ሚዲያ ላይ ግን ስኬታማ ለመሆን ሶሻል ሚዲያው በራሱ የሚያዛችሁን ህግ ተግብራችሁ ተስፋ ሳትቆርጡ የተወሰኑ ቀናቶችን ከሰራችሁ እመኑኝ ስኬታማ ማትሆኑበት ምንም አይነት ምክንያት የለም። ዩቲዩብ ለመጀመር ምን ያስፈልጋል? 4 ነገሮች ብቻ ነው የሚያስፈልጋችሁ። እነዚህን 4 ነገሮች ደግሞ በምን መልኩ ማዘጋጀት እንደምትችሉ ነግራችኋለሁ። አንደኛው ኮንቴንት ነው ወይም ደግሞ አይዲያ የምንለው ሊኖራችሁም ላይኖራችሁም ይችላል። ኮንቴንት አይዲያ፣ በዚህ ጉዳይ እሰራለሁ ብላችሁ የምታስቡት አይዲያ አስባችሁ ከሆነ ያንን ትሰራላችሁ። ይሄ አሪፍ ነው። ኮንቴንት አይዲያ ምንም የለኝም ግን ዩቲዩብ መስራት እፈልጋለሁ ወይም ደግሞ ሶሻል ሚዲያ መስራት እፈልጋለሁ ያላችሁም መላ አይጠፋውም። ቀጣይ የምነግራችሁ ይሆናል። ሁለተኛው ካሜራ ግድ ያስፈልጋችኋል። ካሜራ ሲባል ደግሞ ትልቅ ፋንሲ የሆነ ትልቅ ካሜራ ግዴታ ያስፈልጋችኋል ማለት አይደለም። ያላችሁ ስልክ ከበቂ በላይ ነው። በአሁኑ ሰዓት ያለው ስልክ የትኛውም አንድሮይድ በሉት አሪፍ ቪዲዮ ይቀርጻል። ዋናው ነገር ደግሞ ሶስተኛ ላይ የምነግራችሁ ነገር ነው፣ ላይቲንግ። ላይት ደግሞ ቀላልና ልታስተካክሉት የምትችሉት ነገር ነው። የትኛውም ካሜራ ወይም ደግሞ የትኛውም አንድሮይድ ስልክ ላይም ይሁን አይፎን ስልክ ላይ ያለ ካሜራ አሪፍ ላይቲንግ ካገኘ ጽድት ያለ ቪዲዮ ይቀርጻል ማለት ነው። ለማንም የማይሰለች የሚያምር ቪዲዮ ይቀርጻል። ምንም አይነት ገንዘብ ሳናወጣ ይሄን ላይቲንግ ማግኘት እንችላለን። እኛ ደግሞ ከዚህኛው ላይቲንግ ትንሽ ከፍ እንላለን ካለን ደግሞ ትንሽዬ ገንዘብ አውጥተንም ደግሞ ላይቲንጋችንን ማስተካከል እንችላለን። እንዴት አድርገን እሱንም ነግራችኋለሁ። አራተኛና የመጨረሻው ድምጽ ነው። ድምጽ ሪከርድ የምናደርግበት ያው ማይክ ያስፈልገናል። ማይኩን ደግሞ እንዴት አድርገን ነው ማኔጅ የምናደርገው እሱንም እነግራችኋለሁ። ከመጀመሪያው እንምጣና መጀመሪያ ላይ ያልኳችሁን ነገር እናስብበት። ኮንቴንት ወይም ደግሞ አይዲያ ኖሯችሁ ከሆነ ዩቲዩብ እየጀመራችሁ ያላችሁት በጣም አሪፍ ነው። በአይዲያችሁ ላይ ሞር ለሰዎች አትራክቲቭ በሚሆን ወይ ቪዲዮአችሁን ትቀረጻላችሁ። ልክ 3ኛ ላይ 2ኛ ላይ እንደዚሁም 4ኛ ላይ በምነግራችሁ ሜትድ ማለት ነው። ኮንቴንት አይዲያ የሌላችሁ ሰዎች ደግሞ ምንም አታስቡ። የምትሰሩትን ስራ ብቻ ቀረጹና ልቀቁ። ለመጀመር በቂ ነው የምትሰሩት ስራ። ለምሳሌ እኔ ይሄን ስልክ አለኝ። ይሄንን ስልክ ዛሬ ገዛሁት። ይሄን ያህል ብር ነው የገዛሁት። እንግዲህ ፕሮሰሰሩ ደግሞ ይሄን ያህል ነው። እንደዚሁም ካሜራው ይሄን ያህል ነው። ይሄን ያህል የተወሰነ ይጠቅመኛል ብዬ የገዛሁት ስልክ ነው። እናንተ ኖርማሊ የምትፈልጉ ከሆነ ልገዙት ትችላላችሁ። ምናልባት እኔ ስለገዛሁት እኔ ያገኘሁትን አሪፍ ነገር እናንተም ታገኙ ዘንድ ይሄን ቪዲዮ እየቀረጽኩላችሁ ነው። ስልኩ እንደዚህ አይነት ፕሮሰሰር አለው፣ እንደዚህ አይነት ስክሪን አለው። እኔ በበኩሌ ወድጄ የገዛሁት ይሄን ነገር ነው። አሪፍ ነገር አይደለ የቀረጽነው። ስለዚህ ይሄንን ቀረጽን ለቀቅ። ምናልባት ከኛ ቪዲዮ የተወሰነ ሰው ሊጠቀም ይችላል። ለምን 5 ቪው አታገኙም? ይሄ የመጀመሪያችሁ ቪዲዮ ከሆነ የመጀመሪያ ቪዲዮአችሁ ፐርፌክት እንዲሆን አይጠበቅም። ጭራሽ ዩኒክ ለየት ያለ ቪዲዮ ምናምን አይባልም። የመጀመሪያ ቪዲዮ የማንም ሰው ቪዲዮ ወሰዱት፣ አይታችሁታል። ካያችሁት የና አቤል ብርሃኑ ቪዲዮ የመጨረሻ የሚያስቅ ቪዲዮ ነበር አይደል? የመጀመሪያ ቪዲዮአቸው። ሌሎችም ትልልቅ ዩቲዩበሮች አሁን ዓለምን እየዞሩ ያሉ ቪዲዮ ሰዎች የመጀመሪያ ቪዲዮአቸው በጣም በአሁኑ ሰዓት አስጠሊና የሰው ለማየት የሚቀፈው አይነት ቪዲዮ ነው። አይታችሁ ከሆነ ማለት ነው እንትን እያሉ እየፈሩ ኡፍ እያሉ ምናምን ነበረ ሲቀረጹ የነበሩት አይታችሁ ከሆነ ቪዲዮዎቹም ማለት ነውና ያንን ደግሞ እናንተ አሁን ላይ ብዙ ቪዲዮዎችን የምታዩ ከሆነ ለእናንተ ቀላል ነው። ባላችሁ አቅም የመጀመሪያ ቪዲዮአችሁን፣ ሁለተኛ ቪዲዮአችሁን እስከ 10 ድረስ ዝም ብላችሁ ብለቁ እያሻሻላችሁ ነው የምትመጡት። አንደኛ የቀረጻችሁት ቪዲዮ ሁለተኛ ላይ አይደገምም 100%። ሁለተኛ ላይ የቀረጻችሁት ሶስተኛ ላይ አይደገምም። እንደዚህ ያደረጋችሁ ምን ላስተካከል ኮሜንት ላይ የሚነገራችሁም ነገር አለ፣ ከወዳጅ ዘመድ የሚነገራችሁ ነገር አለ። እነሱን እያስተካከላችሁ ትመጡና መጨረሻ ላይ አሪፍ የሆነ አውትካም ታገኛላችሁ ማለት ነው። በዚህ መልኩ ኮንቴንት የሌላችሁ ሰዎች
የምትሰሩትን ስራ መቅረጽ ትችላላችሁ። ዛሬ የሆነ ቦታ ላይ ተቀጥሬያለሁ፣ እንግዲህ እዛ እየሄድኩኝ ነው። በነገራችን ላይ እዚህ ጋር ሲሄድ መንገድ ላይ ይሄ የሆነ ነገር ቭሎጊንግ ማለት ነው። የተለያዩ ነገራቶች መቅረጽ ትችላላችሁ፣ ብዙ ነገር ማለት ነው። የሚቀረጥ ነገር አይጠፋም። ሰው ያያል፣ ይመለከታል፣ ከእናንተ ላይፍ መማር ይፈልጋል። አብዛኛው ሰው እውቀትን ይፈልጋል፣ መማር ይፈልጋል። ስለዚህ ከእናንተ ህይወት ደግሞ የሆነ ነገር መማር ስለሚፈልግ እናንተ ተምኔል፣ ታይትል እነዚህ ነገር ላይ ያተኩራችሁ ተምኔሉ የትኛው ነው ሳቢ፣ ስለ ተምኔልም ስለ ታይትልም ቪዲዮ ሰርተናል። ያንን ቪዲዮ እየገባችሁ እያያችሁ ራሳችሁን እያሻሻላችሁ ሶሻል ሚዲያ መስራት ትችላላችሁ። አሁን የመጀመሪያውን ተመለከትን፣ ኮንቴንት ወይም አይዲያ የሚለውን ማለት ነው። እስካሁን ገንዘብ አላወጣንም ማለት ነው። ሁለተኛውን እንመልከት፣ ካሜራ። ካሜራም ስልካችሁን ተጠቀሙ። ቅድም ነግሬያችኋለሁ፣ ስልካችሁን ተጠቀሙ ብያችኋለሁ። ስልካችን የሚገርም የካሜራ አውትካም ነው ያለው። ስለዚህ ስልካችንን ስንጠቀም ደግሞ የፊት ለፊቱን ሳይሆን የኋለኛውን ካሜራ ከተጠቀም ስልካችን ያለውን ሁሉ አውጥቶ እኛን አሪፍ አድርጎ የመቅረጽ አቅም አለው ማለት ነው። ለመጀመሪያ ያህል በቂ ነው። እያደጋችሁ ስትመጡ ከዚህ ወደዚህ ባሳድገውስ ብላችሁ ልታሳድጉ ትችላላችሁ። ራሱ ዩቲዩቡ ገንዘብ ጀነሬት እያደረገ ሲመጣ 1 ወይ 2 3 እያላችሁ ከፍ እያላችሁ የምትሄዱበት ሲስተም ይመጣል ማለት ነው። እስከዛ በፊት ግን በመጀመሪያ ባላችሁ በምትደዋወሉበት ስልክ አንድሮይድም ይሁን አይፎንም ይሁን በማንኛውም አይነት ስልክ ቪዲዮ ተቀረጹ። ሌላ ነገር ምንም የሚያስፈልጋችሁ ነገር የለም። አሁንም ሁለተኛውን አየን። ሁለተኛው ላይም ምንም አይነት ገንዘብ አላወጣንም። ቲክቶክ ላይ ስክሮል የምናደርግበትን ስልክ ነው እንጠቀም ያልነው አይደለ? ስለዚህ አሁንም ገንዘብ አላወጣንም። ሶስተኛው ምንድነው? አሪፍ ላይቲንግ ሊኖረን ይገባል። ስልካችን ያለውን አቅም ሊያወጣ ዘንድ አሪፍ የሆነ ላይቲንግ ልንጠቀም ይገባል። ከዚህ በፊት በአንድም 2 ቪዲዮዎችም 3 ቪዲዮዎች አሳይቻችኋለሁ። በእጄ እየሰራው የሆነ ላይት ማለት ነው። የሆነ አርቲፊሻል የሆነ ላይት ዝም ብሎ ኖርማል አምፑል ነው የምንጠቀመው ለጊዜው ማለት ነው። አምፑሉን 400 ብር አካባቢ ይመስለኛል የገዛሁት። ተለቅ ያለ አምፑል ትገዛላችሁ። ያንን አይነት አምፑል በካርቶን በምናምን አድርጋችሁ በቤታችሁ መስራት። አይ እኔ 1 ብር ማውጣት አልፈልግም፣ ዩቲዩብ እንደሚከፍለኝ ሳላረጋግጥ 1 ብር ለዩቲዩብ ማውጣት አልፈልግም ካላችሁ ደግሞ የበራችሁን ተጠቀሙት። መስኮት ተጠቀሙ፣ ናቹራል ላይትን ተጠቀሙ፣ የተፈጥሮ ብርሃንን ተጠቀሙ። አሪፍ ብርሃን የምታገኙበት ቦታ ላይ ሄዱና ተቀረጹ። አለቀ። ሌላ ነገር የለውም። ያን ስትቀረጹ ስልካችሁ ሙሉ ለሙሉ ያለውን አቅም ይጠቀማል ማለት ነው። አይታችሁ ከሆነ ብዙ ጊዜ መዝናኛ ቦታ ላይ የተለያዩ ቦታዎች ላይ ፎቶ ስንነሳ ላይት ይዘን አይደለም እኮ የምንነሳው አይደለ? ናቹራል ላይትን ተጠቅመን ነው በስልካችን ፎቶ የምንነሳው። ግን አሪፍ የሆነ ፎቶዎችን እናነሳለን አይደለ? ቪዲዮም እንደዛ ነው። እዛ ላይት ላይ ብትነሱ የፀሐይ ብርሃን ሊሆን ይችላል። የተለያዩ ብርሃኖች ተጠቅማችሁ ቪዲዮ ስትቀርጹ ኖርማል አሪፍ የሆነ ላይት ታገኛላችሁ ማለት ነው። አሪፍ የሆነ አውትካም ልታገኙ ትችላላችሁ። ስለዚህ አሁንም ምንም አይነት ብር ሳታወጡ አሁንም ላይቲንጋችሁን መሸፈን ትችላላችሁ ማለት ነው። ሌላኛውና አራተኛው ነገር ደግሞ ሳውንድ ነው። ድምጻችንን እንዴት አድርገን ማኔጅ እናድርግ? 1500፣ 2000 ብር፣ 3000 ብር የሚገዙ ማይኮች አሉ። ትናንሽ ማይኮች ማለት ነው። ዋየርለስ ማይኮችም በዋይርድ ራሱ ቦያ ማይክ 2500 ወይ 2000 ብር ይገኛል። በዋይርድ በገመድ ያለው ማለት ነው። እሱንም መግዛት ትችላላችሁ። እዚች ጋር ተኳታላችሁ፣ አለቀ። እንደዛ እኔ 2000 ብር 1500 ብር ማውጣት አልፈልግም፣ ዩቲዩብ ሳይከፍለኝ 1 ብር ማውጣት አልፈልግም የምትሉ ከሆነ ደግሞ ከቤተሰብ ጋር ነው የምኖሩት። ያንን የቤተሰብ ስልክ እንደ ማይክ መጠቀም ትችላላችሁ ማለት ነው። ከዚህ በፊት ብዙ ጊዜ ያሳየቻችኋለሁ ማለት ነው። ከዛ ያንን ኦዲዮ ምን ታደርጉታላችሁ ማለት ነው? ኤዲቲንግ ቱል ላይ ትገቡና ታገናኙታላችሁ ማለት ነው። ለምሳሌ ይሄ የኔ ስልክ ምን አይነት ድምፅ እንደሚያወጣ ላሳያችሁ። ለምሳሌ ይሄ ድምፅ የተቀዳው በዚህ በያዝኩት ስልክ ነው እንጂ በዚች ጋር ባለችው ማይክ አይደለም ማለት ነው። ስለዚህ ይሄ አሁን የምሰሙት ድምፅ በዚህ ስልክ ነው የተቀዳው። ምን አደረግኩት ማለት ነው? ወስጄ ኤዲቲንግ ቱል ላይ አገናኘዋለሁ ማለት ነው። እናንተ የምሰሙት ኦዲዮ በዚህ ስልክ ነው የተቀዳው ማለት ነው። ስለዚህ በአካባቢያችሁ ያለውን የትኛውንም አይነት ስልክ ከጎረቤት ሊሆን ይችላል፣ ጓደኛ ሊኖራችሁ ይችላል፣ ከቤተሰብ ስልክ ሊሆን ይችላል። ያንን እንደ ማይክ ልትጠቀሙት ትችላላችሁ። ከዛ በኋላ ምን ታደርጉታላችሁ ማለት ነው? ኤዲቲንግ ላይ ባወራ ነው መልኩ ድምፁን ከቪዲዮአችሁ ጋር ሳይራራቅባችሁ ታገናኙታላችሁ ማለት ነው። አለቀ። ሌላ የሚያስፈልጋችሁ ስራ የለም ማለት ነው። 1 ብር ሳታወጡ ባላችሁ ነገር ብቻ ዩቲዩበር መሆን ትችላላችሁ። ትንሽ ብር ኢንቨስት አደርጋለሁ ካላችሁ ደግሞ ማይኮች መግዛት ትችላላችሁ። ላይት፣ ትናንሽ ላይቶችን፣ አምፑል፣ ኖርማል አምፑል ነው አሳይቻችኋለሁ። እኔ የምጠቀመው ኖርማል አምፑል ነው ብዬ አሳይቻችኋለሁ። በዚህ መልኩ የሆነ አርቲፊሻል የሆነ ላይት ዝም ብሎ ኖርማል አምፑል ነው የምንጠቀመው ለጊዜው ማለት ነው። ላይትም ቀለል ያለ ነው። አካብዳችሁ አትዩት። በጣም ቀላል ነው። ዩቲዩብ እናንተ ጀምሩ። ከዛ በኋላ የቪው ጉዳይ ያው የተመልካች ጉዳይ ያሻሻላችሁት የምትመጡት ነገር ነው። ይህንን በርካታ ሰዎች እየጠየቁኝ ስለሆነ ነው ከምን እንጀምር ዩቲዩብ
እንዴት እንጀምር? ለመጀመርስ ትልልቅ ገንዘብ የምናወጣባቸው ጊሮች ያስፈልጉናል ወይ የሚሉ በርካታ ጥያቄዎች እያስተናገድኩ ስለሆነ ነው ይህንን ቪዲዮ በዚህ ቪዲዮ የመጣሁላችሁ ማለት ነው። በቀጣይ ቪዲዮ ስለ ዩቲዩብ አውቶሜሽን ኒቾች እናያለን ማለት ነው። አንዱን ኒች ወስደን በኤአይ እየሰራን አሳያችኋለሁ ማለት ነው። ከእናንተ የሚጠበቀው ይህንን ቻናል ሰብስክራይብ አድርጋችሁ አብራችሁን መቆየት ነው። አንድ ነገር ልነግራችሁ የምፈልገው ነገር ዩቲዩብ የምትጀምሩ ከሆነ በመጨረሻም እነግራችኋለሁ ያልኳት ቲፕ ይቺ ናት። እኔ የምላችሁ ከ20 እስከ 30 ቪዲዮ ተቀረጹ። ከ20 እስከ 30 ቪዲዮ ሳትለቁ ተስፋ አትቁረጡ። 20 ወይ 30 ቪዲዮ ከለቀቃችሁ በኋላ እመኑኝ አንዱ ወይ ሁለቱ ቫይራል ይወጣል። ከዚያ በኋላ ምንም ወደኋላ መመለስ የለም። ወደፊት ስትሰሩ ሌሎች ቪዲዮዎቻችሁ ቫይራል እየወጡ ትልቅ ቦታ ትደርሳላችሁ ማለት ነው። ማለትም ቢያንስ 20 እስከ 30 ቪዲዮዎችን በተከታታይ ወይም ደግሞ ባስቀመጣችሁት የጊዜ ገደብ ያ ኮንሲስታንት መሆን ግድ ስለሆነ በዚያ ጊዜ ገደብ ለመልቀቅ ሞክሩ ማለት ነው። ለምሳሌ በሳምንት 2 ለቃለሁ ካላችሁ በሳምንት 2 ለምሳሌ ሰኞና አርብ ለቃለሁ ቪዲዮ ብላችሁ ከወሰናችሁ ሰኞ አርብ መልቀቅ መቻል አለባችሁ። ሰኞ 11 ሰዓት ከለቀቃችሁ አሁንም በዛኛው ሳምንት የሚመጣው ሰኞ ስትለቁ አሁንም 11 ሰዓት እንደዚያ አልጎሪዝሙ እንዲለምዳችሁ ማድረግ አለባችሁ። ተመልካቾቻችሁ ኖቲፋይ ሲደረጉ ገብተው የሚያዩበት ሰዓት ያ ሰዓት መሆን አለበት። በስንት ሰዓት ቪዲዮዎችን እንልቀቅ የሚል ቪዲዮ ሰርችላችኋለሁ። ያንንም ገብታችሁ ማየት ትችላላችሁ። እዚህ ጋር ካርድ ላይ ያስቀምጥላችኋለሁ። በዚህ ቻናል ብዙ ነገሮች እያወራን ነው። እናንተ ብቻ ዩቲዩበር መሆን የምትፈልጉ ከሆነ ኦንላይን ቢዝነሶችን መስራት የምትፈልጉ ከሆነ ትክክለኛው ቦታ ነው ያላችሁት ማለት ነው። ይህን ቻናል ሰብስክራይብ አድርጉ። ቀጣይ በሌላ ቪዲዮ እንመጣለን። እስከዚያው ድረስ ሰላም።